8 ዓመት ሙሉ ልጅ አልነበረኝም እና በጣም ያስቸግረኝ ነበር 8 ዓመት ሙሉ ማለት ነው። እንደዛ ሆኖ እዚህ ጋር ለዛሬ ዓመት ወንድ ልጅ ወልደሽ ይዘሽ ትመጫለሽ ነው ያለው ባንቺ እግዚአብሔር። ለዚህ ተማክሮ ልጅ ያጣሽ 8 ዓመት ሙሉ ልጅ አልነበረኝም 8 ዓመት ሙሉ ማለት ነው ልጅ አልነበረኝም። ለስምንት ዓመት ያለሽ የምትኖር እህት አጋንንት ከሷ ውስጥ ወጣና ወንድ ልጅ ለዛሬ ዓመት ይዘሽ ትመጫለሽ ተብዬ ሄድኩ። ይሄው ይዤ መጥቼ ተናገረ ነበር የዛሬ ዓመት እዚህ ጋር እና እህትዮ እንትን አርጋ ደብረ ዘይት ሄዳ 7777 ሳንቲም ሄዳ እንትን አሰልከ ማታ እንዳትወልድ እንዳትቀላቀል እኛ ላይ አማራ ክልል ሴታ ተወልድ ሀዲያ እዛ ሄደው ሀዲያ ማለት ሲጀመር ሰው ነው እንዴ ደቡብ ፉጋ አይደለም እንዴ ብላ አማራ ናቸው እንደዛ ያረገች። ከተወለደ በኋላ አብረን ነበር ይመላለስ ነበር። እዛ ነው የሚሰራው እሱ እኔም እዚህ እሰራለሁ። ሆቴል ነበረኝ ሆቴል ነው የሚሰራው ትልቅ ድርጅት ነበረኝ። ከከሰርኩ በኋላ እሱንም ልጄንም ጥሎ የት እንደገባ አላወኩም። ተወልዶ ከ5 ወር በኋላ አባቱዮ ልጁን ጥሎ ጠፋ። ሆቴል እንደምትሰሪም ጌታ እየተናገረ ነበር። አዎ እስከዛሬ እሰራለሁ። ከስሬም ቢሆን በሲሱ እሰራለሁ እየሰራሁ እሱ ጠፍቷል። ግን የት እንደገባም ያለሁበትንም አጣሁ። ሄጃለሁ ፈልጌያለሁ አጣሁ። ወንድ ልጅ ከወለድሽ በኋላ ነው ኪሳራ የመጣ? እሱ ጥሎ ሄዳ ወንድ ልጅ ወለድኩ ጥሎ ተወልዶ 5ኛ ወር ላይ ጥሎ ሄዳ። ይሄ ልጅ አባትየው ይሄ ልጅ ነብይ ነው። አሜን። አንደኛ ነብይ ነው። ባልሽ ደግሞ ይሄን እየፈለጋ ይመጣል። አሜን አሜን። ታምኛለ? አምናለሁ 8 ዓመት ያጣሽውን ልጅ ያሳቀፈ አምላክ አሜን አምናለሁ። እንደ እንት ያባለ አሜን አምናለሁ። አረ ለጌታ ራሱ ሲታይ ብዙ ጊዜ ማለት ነው በወር ሐሙስ ሁሌ ራሱን ሲታል ሲነቅሎ ማለት ነው። ራሱን በቃ ሰው ጉድ ይላል። ሞቶ በወር አንድ ሁሌም ሐሙስ ቀን ይሞታል። ሁሌም ሆስፒታል ወስዳለሁ። አንቺ ልጅ ስለወለድሽ ኢዲዮ በጣም ደንግጣ በድንጋጤ አሳድሳ ነበር። ያ ደግሞ የእሷን ማይዛን ይዞ አሁን ታማለች። ለስምንት ዓመት ያለሽ የምትኖር እህት አጋንንት ከሷ ውስጥ ወጣና ወንድ ልጅ ለዛሬ ዓመት ይዘሽ ትመጫለሽ ተብዬ ሄድኩ። ይሄው ይዤ መጥቼ እንኳን ጌታ ረዳሽ። ይሄ ልጅ ነብይ ነው። ምንም አይሆንም። ሀባይ ደግሞ በጣም አስደናቂ ታምራት ይሆናል።